ውስጤም እየቆሰለ ነው፣ ግን አምቄ ይዤዋለሁ፣ አፍኜ ይዤዋለሁ። ልጅ የወለደችልህ ፍቅረኛ ተውካት ነው? እንደዛ ነው አንተ የሚሰማ? 9 ወር ሙሉ ያንተ ልጅ 9 ወር ሙሉ በሆዷ ተሸክማ ስለወለደችልህ ተውካት? ኦኬ፣ ለአንተ ይሄ ነው? ለአንተ ፍቅር፣ ለአንተ መውደድ ይሄ ነው? ነገራቶች ሁሉ ሲደጋገምና ሲደራረብ በጣም ያስጠላል፣ ያሰለቻል። እና እኔ ደግሞ በቃ ሁሉም ነገር እንዲበቃ ፈልጋለሁ። ያኔ ልጅ እያለን እኛን ለማሳደግ ብዙ ስቃዮችን የከፈልከው ያኔ ይበቃል። ዛሬ ላይ ድጋሚ አንተ መሰቃየት የለብህም። በእኛ የመጣ እኛ በዚህ ሰዓት አንተን ማኩራት ነበር የነበረብህ ግን አሁን እንዴት መሰለህ የለቅሶም ዘመን የለቅሶም ጊዜ ያልፋል። ሁሉም ያልፋል። ውስጡ ያላዘነበት የለም፣ ውስጡ ያልቆሰለ የለም። ኤፍርዬ አሁን ማልቀሱ ጥሩ፣ አታልቅስ። የአፍሮ ፀጉር ጥቁረት ይገርማል፣ የገጽ ማማር ወንዳ ወንድነት ጌትዬ የጥርስ ድርድር አንተ ባታወራው ባይቀና ምስልህም ያወራል። ለልጆች ስትል መኖርክን ፎቶ ይናገራል። ሞገስክን ያጣኸው አባ ስትወልደኝ ነው። ላረክልኝ ነገር የኔ አቅም አንድ ነው። እወድሃለሁ 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 እወድሃለሁ። ሰላም ሰላም ሰላም! ውድና የተከበራችሁ ውድ የኛ ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ በያላችሁበት ሰላማችሁ ብዝት ይበልኝ። እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ያው መገኘው ቡታጀራ ነው። ከአዲስ አበባ ወደ ቡታጀራ መጥቻለሁ። ቡታጀራ ነው የምገኘው። ለአንዳንድ ነገሮች ለማስተካከል ወደዚህ መጥቻለሁ። እንግዲህ እንደሚታወቀው ያው ባለፈው ቪዲዮ ሰርቼ ነበር። አብዛኞቻችሁ ልክ ነው የተናገርከውና ነገር እያላችሁኝ ነበርና ዛሬም በአንድ ቪዲዮ ወደ እናንተ መጥቼላችኋለሁ። ምን መሰላችሁ ቤተሰቦች፣ ያው በዚህ ሁኔታ ውስጥ ብዙ እያዘኑና ብዙ እየተከፉ ያሉ ሰዎች አሉ። በጣም ከመላችሁ በላይ ብዙ እየተከፉ ያሉ ሰዎች አሉ። ከነዛ ውስጥ አንዱ እኔ ነኝ። ግን ዛሬ እዚህ ጋር የተገኘሁበት ዋነኛው ምክንያት ጋሽዬ ነው። ዋነኛው ምክንያት ዛሬ እዚህ ጋር የተገኘሁበት በጣም አባቴ እየተንገላታ ነው ከመላችሁ በላይ። እኔ አባቴ በጣም ነው የምወደው፣ በጣም ነው የማከብረው። በጣም ትልቅ ደረጃ ደርሼ አባቴን ነው ማኩራት የምፈልገው። ግን ዛሬ ላይ ደግሞ እንደዚህ እየተንከራተተ ማየት አልፈልግም። እንደዚህ ሲሆን ማየት አልፈልግም። እናቴም እንደዛው በእኔ መጣ፣ በእኛ በልጆቹ ይመጣ እሷ መታመም የለባትም፣ ታማሚ መሆን የለባትም። እና ለዛም ነው ዛሬ ከአዲስ አበባ ቡታጀራ የመጣሁት። ጋሽዬን ጠርቼዋለሁ። ቤት ውስጥ ማግኘት አልፈለኩኝም እሱን፣ ምክንያቱም እናቴ ያለች፣ እናቴ ደግሞ እንደዚህ አይነት ነገር ውስጥ ከእሷ ጋር ማውራት አልፈልግም። እሷን ማስጨነቅ አልፈልግም። እሷ ስትጨነቅ ስለሚያማት ከዚህ በፊትም ተደጋግሜ እነግራችኋለሁ። እናቴ ስትጨነቅ ስለሚያማት እሷን ደግሞ ማስታመም አልፈልግም። ብችል እንደውም እሷን የሚያስደስት ነገር፣ እሷን የሆነ ነገር የሚያደርግ ነገር ነው ማድረግ ያለብኝ በዚህ ሰዓት እንጂ ሌላ እሷን ወደ ጉዳት የሚወስዳት ነገር ማድረግ የለብኝም። ያው የሁሉ ነገር እየተፈጠረ ያለው ደግሞ በአብርሃም ምክንያት ነው። አብርሃም አሁን ላይ ምን አይነት ስራ እየሰራ እንደሆነ ለራሱም እየተረዳው አይመስለኝም። ምን አይነት ነገር እያደረገ ነው ብቻ የእሱን ሀሳብ ልረዳው አልቻልኩም። አይ ዶንት ኖ ምን አይነት አረዳድ እንዳለው አላቅም። በምን አይነት ነገር እንደሚያስብ አላቅም። ሁኔታዎችን ባለትዳር ነው፣ የልጅ አባት ነው። እሱ ያለው ግን አሁን ከሌላ ሴት ልጅ ጋር ነው። እኔ እንጃ ገና ልጁ ከተወለደ 1 ወር ነው ምናምን ነው፣ 1 ወር ላይ ሙሉ አይመስለኝም። ግን በጣም ከባድ ነገር ነው። የምሬ ነው። እግዚአብሔር በጣም ከባድ ነገር ነው። እንዴት በዚህ ልክ ወርዶ እንዴት እንደዚህ አይነት ነገር ያደርጋል? እንዴት እንደዚህ አይነት ነገር ይሰራል? እኔ በሱ ቦታ ብሆን ብቻ አላቅም። እግዚአብሔር ማስተዋሉና ጥበቡን ይስጠው። ሌላ ምንም ምለው ነገር የለም ከዚህ ውጪ እግዚአብሔር ማስተዋሉና ጥበቡን ይስጠው። ግን በዚህ አጋጣሚ ደግሞ ጋሽዬ በጣም እየተንከራተተ ነው፣ እያያችሁት ነው። ወደዛ ይሄዳል፣ ወደዚህ ይሄዳል። የአብርሃምን ጉዳይ ለማስተካከል በጣም ብዙ ነገር እየለፋ ነው፣ በጣም ብዙ ነገር እያደረገ ነው። ከዚህ በኋላ ይበቃል፣ ሁሉም ነገር ይበቃል።
በእኔ መጣ አባቴ መታመም የለበትም፣ እናቴ መታመም የለባትም። በቃ ሁሉም ነገር ይበቃል። ከዚህ በላይ መሰቃየት የለባቸውም። እንደነገርኳችሁ እኔ አባቴን በጣም ነው የምወደው። የመሬ ነው። ከኔ እድሜ ቀንሶ ለነሱ እንዲሰጣቸው ነው ፈጣሪ ሁሉ አንፈልገው እና በዚህ ልክ ደግሞ እነሱ ሲሰቃዩ ማየት ለኔ በጣም ከባድ ነገር ነው። ከመላችሁ በላይ በጣም ከባድ ነገር ነው እና እባካችሁ ከዙሪያ ያላችሁ ሰዎች ስነ ስርዓት ያዙ። አቤልንም ማግኘት አልቻልኩኝም። ላወራው ፈልጌ ነበረ። ብሩክንም እንደዛው ጭራሽ ላገኛቸው አልቻልኩኝም። ስልክም እያነሱልኝ ስላልሆነ ነው። አቤላንም አናግሬ ያሉት ነገሮችን ለማውራት ፈልጌ ነበር። ይሄንን ቪዲዮ እያየው ከሆነ አቤል በጣም ፈልጋለሁ፣ በጣም ነው የምፈልገው። በጣም ፈልጋለሁ። እያየው ከሆነ ደውልኝ ፕሊስ፣ በቃ ደውልኝ። አንተን ማግኘት ፈልጋለሁ። ማውራ ጉዳይ አለ። ስልክ እየደወልኩ ነው፣ አላነሳልኝም። ይሄንን ቪዲዮ ይደርሳል እና እባክህ ስልክ ደውልኝ። በጥብቅ ነገር ላወራክ ፈልጋለሁ። የሰውን ትዳር እንደዚህ በቀላሉ አይፈርስም። እነዚህ ልጆች ገና ከዚህም በኋላ ሌላም ልጆች ይወልዳሉ፣ ይቀጥላሉ እና አንተ ግን እያደረግክ ያለው ምንም ነገር ትክክል ሆኖ ስላልታየኝ ላወራክ ፈልጋለሁ በአጠቃላይ ማለት ነው እና ወደ ሌላ ነገር ውስጥ ሳንገባም እኔም አንተም ደውለልኝ ያለው ነገር ብናወራ በጣም ነው ደስ የሚለኝ እና ውድ ፋሚሊዎች እንግዲህ ሁሉም ነገር ለማስተካከል እየሞከርኩ ነው በውስጥ መስመርና በቪዲዮ በጣም መምጣት አልፈለኩም። ያጨቀጨቅ ነው ሁሌ ነጋ ጠባ መጨቃጨቅ በሆነው ባልሆነው መጨቃጨቅ ስለሆነ ነው ቪዲዮ ይዤላችሁ አልመጣሁት። ባለፈው ራሱ ግዴታ ስለሆነብኝ ነው በቪዲዮ የመጣሁላችሁ። ዛሬም ደግሞ ያው ቡታጀራ መምጣቴን ላሳውቃችሁና ጋሽዬን ማግኘቴን ላሳውቃችሁ በሚለው ነው ዛሬም በቪዲዮ የመጣሁላችሁ እንጂ በጣም መጨቃጨቅና ከሰው ልጅ ጋር መጣላት በሆነው ባልሆነው ከሰው ልጅ ጋር መቀያየም በጣም ነው የደበረኝ ከምላችሁ በላይ ማለት በጣም ነው የደበረኝ። የምሬ ነው እግዚአብሔር አብራን ተው በቃ ይሄ ነገር ይቅርብ። እኔ ደግሜ አልነግርህም፣ ምክንያቱም እየገባክ አይደለም። መቼም ለማይገባው ሰው ዝም ብሎ ማውራት ትርፉ ድካም ነው። ጆሮ አለ ካረ ትሰማለህ፣ ነገሮችን ታገናዝባለህ። ከዚህ በላይ ምንም ነገር አላወራም። አይ ዶንት ኬር በቃ ከዚህ በላይ ምንም ላወራክ አልችልም። ምክንያቱም በቃ ያንተ ነገር እየበቃኝ ነው። ምንድነው አንተ ሰው እንዴት ተደጋጋሚ ስህተት ይሰራል? እንዴት በተደጋጋሚ ስህተት የምትሰራው አንተ? እንዴ የሰው ልጅ ነህ አይደል? የሰው ምክር አይገባም ነው? ምንድነው ሐሳብ? እንዲህ በተደጋጋሚ ሞኝ ከራሱ ይመራል ይባላል፣ ብልጥ ከሰው ይመራል ይባላል። አንተ እኮ ሞኝ አይደለም ብልጥ አይደለም፣ በራሱም ደርሶብሃል፣ በሰውም አይተሃል፣ ግን ልትመራ አልቻልክም። ምንድነው? ምን እያደረግክ ነው? ወይስ አሁን ያለህበት ሁኔታ ተመችቷል? ምቾት ላይ ነህ? ደስተኛ ነህ? አሁን ያለህበት ሁኔታ እንደዛ ነው የሚሰማ ነው? እንደዛ ነው የሚሰማ ታየዋለህ በእርግጠኝነት። ለዛ ነው እንደዚህ እያወራ ያለሁት። ብቻ ዛሬ በጣም ስሜታዊ ሆኜ ነው ወደዚህ የመጣሁት። ባይገርባችሁ ገና መምጣቴ ነው። እግዚአብሔርን ዛሬ ነው የመጣሁት ከአዲስ አበባ ቡታጀራ ዛሬ ነው የመጣሁት እና ዛሬውኑ ጋሽዬ ላገኝ የፈለኩት በቃ ነገሮችን ሁሉም ነገር በቃ እንዲተው ሁሉም ነገር እንዲተው። ከዚህ በላይ እሱ መጎዳት የለበትም። በሆነው ባልሆነው ማንም ሰው አፉን መክፈት የለበትም ጋሽዬ ላይ። እኔ አባቴ ነው። አንድ ሰው መቶ አፉን ሲከፍትበት ዝም ብያ ላይ ወይም ደግሞ ጥሩ ስሜት አይሰማኝም። ገብቶሃል? ስለዚህ እኔ አባት ብቻ ደግሞ አይደለም ያንተም አባት ነው። እኔ ጋር የሚሰማው ስሜት ደግሞ ግዴታ አንተ ጋር መሰማት አለበት። አይምሮ ካለ ማለት ነው። አይምሮ ካለ እኔ የሚሰማኝ ስሜት አንተ ጋር ግዴታ መሰማት አለበት። እና እስቲ ሁሉም ነገር ተው በቃ። እስቲ ከዚህ በፊትም ደጋግሜ ነገር ያለው ልትሰማኝ አልቻልክም። እሺ እንደፈለክ እንደተመቸ መሆን ትችላለህ። ብቻ ግን ቤተሰቦች እንግዲህ እኔ ለማወራው ቃላት ራሱ እግዚአብሔር እኔ እንጃ እያወቅኩታል። በጣም ስሜታዊ ሆኜ ነው። ባለፈው ዕለትም ስሜታዊ ሆኜ ነው የመጣሁት። ኢቭን ደግሞ ዛሬም ስሜታዊ ሆኛለሁ። ምክንያቱም ዛሬ አዲስ አበባ ላይ በጣም ፕሮግራም ነበረ። የምሬ ነው እግዚአብሔር። ግን እሱን ለቄ ወደዚህ የመጣሁት ምክንያቱም ይሄ ነገር ይብስብኛል ብዬ። ይሄ ሁሉ ነገር ግን እየፈጠረ ያለው አብርሃም ነው። በቃ ይሄ ሁሉ ነገር እየፈጠረ ያለው ለምን? ምንድን የሩታ ፍቅር ጠፍቶብህ ነው ወይስ የሩታ ፍቅር አለቀብህ ቀነሰብህ? እንደዛ ነው። ልጅ የወለደችልህ ፍቅረኛ
ተውካት ነው እንደዛ ነው አንተ የሚሰማ 9 ወር ሙሉ ያንተ ልጅ 9 ወር ሙሉ በሆዷ ተሸክማ ስለወለደችልህ ተውካት። ኦኬ ለአንተ ይሄ ነው ለአንተ ፍቅር ለአንተ መውደድ ይሄ ነው እንደዚህ ነው ያንተ ፍቅር? እስቲ ንገረኝ፣ የቱ ጋር ነው ያንተ ፍቅር? ተው በእናትህ በቃ እኔ ከዚህ በላይ እግዚአብሔር ነው የምሬ ነው። ተው በቃ አታስወረኝ። እኔ ብቻ እኔ ምን እንደምል ራሱ አላውቅም። ቃላት ነው ያጣሁልህ። እግዚአብሔር ቃላት ነው ያጣሁልህ። እኔ በዚህ ልክ ወርዳ ትገኛለህ ብዬ አንድ ቀን ማስቤ አላውቅም ነበር። ደግሞ በተደጋጋሚ ስህተት ደግሞ የሰው ልጅ ይሰለቻል፣ ይከብዳል። እና ቤተሰቦች ያው ከዚህ በላይ ለእናንተም ደግሞ ወሬ አላብዛባችሁ። ያው በነጋም ጠባም ሁሌም ደግሞ ቪዲዮ ላይ ጭቅጭቅ ሲሆን እናንተም ትሰለቻላችሁ። ያ ነገር ደግሞ በህይወቴ እንዲፈለግ እኔ እንዲመጣብኝም አልፈልግም። ሳልፈልግ በግድ ነው ነገሮች እየመጡብኝ ያሉት እንጂ ወደ እናንተ ሁሌም ቢሆን ጭቅጭቅ ይዤ መምጣት አልፈልግም ነበር። ግን ነገራቶች አንዳንዴ ደግሞ ያስገድዷቸዋል እና ለዛም ነው ይዤላችሁ መጣው እንደዚህ አይነት ነገር። በጣም ይቅርታ የምሬ ነው። እግዚአብሔር በጣም ሶሪ ማለት ፈልጋለሁ ለእናንተ፣ ምክንያቱም ሪስፔክት አለኝ። ሁሌም ቪዲዮ ሲመጣላችሁ እንድትዝናኑና እንድትስቁ ነበር በፈልገው። ያ ነገር ግን እስከዛሬ ሊሆን አልቻለም። ከዚህ በኋላ ግን እንደዛ አይነት ቪዲዮዎች ይመጣሉ ብዬ አስባለሁ ከፈጣሪ ጋር። ነገርኳችሁ ዛሬ መጣሁት ጋሽን ለማረጋጋትና ሁሉም ነገር እንዲተው ነው። ሁሉም ነገር ለእግዚአብሔር አደራ ሰጥቶ የልጁ ነገር ለእግዚአብሔር አደራ ሰጥቶ እንዲተው ነው ፈልገው። ያው እሱም መጥቷል እንግዲህ ያው ጋሽዬ ከቻልኩባ ሰላም እንግዲህ ያው ሄድ መጣላለሁ። ሰላም ነው። ሰዎች አያውቁምና ያው አብዛኛው ጊዜ አዲስ አበባ ማሳለፍ ነው ይመስላቸውና ቤተሰቦች እስከዛሬ ያልነገርኳችሁ ነገር ያው ቡታጀራ እመጣለሁ፣ ነጋሽን እጠይቃለሁ፣ እዚህም አንዳንድ ሰዎችን ፋሚሊን እጠይቃለሁ እና ቢያንስ በወር አንዴ ወይ በወር ሁለቴ ሁሌ እመጣለሁ እና ያው ለጋሽዬ ብዙም አልጠፋሁበትም ለማለት ነውና ጋሺ ዛሬ ከአዲስ አበባ ገና መምጣት ነው። ከኔ ጋር ብትሆን ነበር እንጂ ደስ የሚለኝ እኮ አንተ መጣ ሄድ ማለት ነው። ብዙም እኔ አጥጋቢያ መቼም እንጀራ ነው። አንዳንዴ ህይወት ታስገድዳለች። እንግዲህ ወንድ ልጅም ነው ደግሞ አይታወቅም። ወንድ ልጅ ከሆነ በቃ ዛው ብሎ ወጥቶ ይገባ ነው። ያው አይታወቅም ወዴት እንደምንሄድ። አሁን እኔ አዲስ አበባ ነው ያለሁት፣ ነገ ደግሞ የት እንደምሆን ፈጣሪ ነው የሚያውቀው። እናንተ ያናኖርልኝ ጌታ እግዚአብሔር እናንተ የትም ብሆን ያው መምጣት አይቀርም። ኦኬ ነው ጌታ ያኑርልን። ያልሰራ መጽሐፍ ቅዱሳዊ ነው። ያልሰራ ይብላ ነው። ያልሰራ ዛሬ ካልተሰራት በት ካልተደረገ መኖር አይቻልም። በት ማለት ያው እንግዲህ ባላቀም በዛውና ሩጫ እንግዲህ እና እንዴት ነው? ሰላም ነው? ሰላም ነው። ሁሉ ሰላም ነው። ቤት እናቴም አላገኘኋትም። ሁሉ ሰላም ነው። ደህና ነች? ደህና ናት። መጀመሪያ አንተን ላገኘና ያው ያለው ነገር ላውራና አገኛታለሁ ብዬ ነው አንተን የጠራሁት። ያው ጓደኛዬም መጥቷል፣ ከኔ ጋር ነው የመጣው። ካሜራማን ካንተ ጋር ነው የመጣው። እንዴት ነው ይሄ ሰሞን እየተገናኘን ነው? እኔና የሆነ የሚወዱኝ ቤተሰቦች ሰላም በላቸው እስቲ። እንዴት ነው? ሰላም ናችሁ? እግዚአብሔር ይመስገን ሁሉም ሰላም ነው። እንግዲህ ዛሬ አመጣጤ ውስጤ በጣም እንግዲህ እኔ ደስ ሲለኝ ታውቃላችሁ እናንተ ውስጤ ዛሬ ደስ ምን እንዳለኝ በደስታ ምን መጣሁት። እንግዲህ ኤፍሬሜ ደግሞ ማወራህ ነገር አለ ነው ያለኝ። እስኪ የሚያወራኝን ነገር ልቀበለው ነው በቃ። እኔ በቃ አወራሃለሁ ሲሉ እመጣለሁ፣ አወራሃለሁ ሲሉ መምጣት ነው። እኔ እንግዲህ በቃ ከእናንተ ጋር መገናኘት እኔ ደስ ነው የሚለኝ። ደግሞ በየቀኑ መጣ እኔ ለጥሩ ነገር ማለት በጥሩ ነገር በየቀኑ መጣ ደስ ነው የሚለኝ። ለምን እናንተን ለማየት እኔን ደግሞ እናንተ ደግሞ እኔን ለማየት ደስ ነው። እግዚአብሔር አስደስ ተባረኩልኝ። አሜን አሜን። ወዳቸዋለሁ ደግሞ በጣም ነው የምወዳቸው። አረ በጣም የሚወዱ ፋሚሊዎች አሉ። እግዚአብሔርም በጣም ወዳቸዋለሁ። እንደውም ምን ይላሉ ለጋሽዬ ብላችሁ እንደውም አንዳንድ ነገሮችን መተው ያቅታቸዋል የሚሉ ሰዎች አሉ። ያ ማለት አንተን ከመውደዳቸው የተነሳ ነውና ጋሽዬ ምን መሰለህ ካሜራም ይዤ የመጣሁት አብዛኛው ጊዜም አንተም ካሜራ ላይም ስላለቅ እናቴ ያው በብዛት የለችም። ለዛም ነው አንተን ለይቼ የጠራሁት። ከቡታጀራ ከአዲስ አበባ እዚህ ድረስ የመጣሁበት ምክንያት አንድ ምክንያት ነው።
ዋናው ምክንያት አንተን ማግኘት ነው እና እኔ አባቴ ነህ። በጣም ብዙ ነገር አይተህ ነው ያሳደግከኝ፣ በጣም ብዙ ነገሮች እና ለኔ ስትል ብዙ መስዋዕቶችን ከፍለሃል፣ ብዙ ነገሮችን አድርገሃል። እኔን ያሳደግክበት መንገድ አንተ ታውቀዋለህ። ያ እነዛ አስቸጋሪ መንገዳቶች፣ እነዛ አስቸጋሪ ጊዜያቶችን ታውቃቸዋለህ አንተ። እኔ እንዴት ስታሳደገኝ፣ አብርሃም እንዴት ስታሳደገ የነበረውን መንገድ አንተ ታውቀዋለህ እና ዛሬ አንድ ነገር ላወራክ ነው እዚህ ድረስ የመጣሁትና ጋሽዬ ምን መሰለህ ጋሽዬ፣ ነገራቶች ሁሉ ሲደጋገምና ሲደራረብ በጣም ያስጠላልም ያሰለቻልም እና እኔ ደግሞ በቃ ሁሉም ነገር እንዲበቃ ፈልጋለሁ ከዛሬ በኋላ። አንተም ከዚህ በላይ መሰቃየት የለብህም። ያኔ የተሰቃየው ያኔ እኛን ስታሳድግ የተሰቃየው ይበቃል። ያኔ ልጅ እያለን እኛን ለማሳደግ ብዙ ስቃዮችን የከፈልከው ያኔ ይበቃል። ዛሬ ላይ ድጋሚ አንተ መሰቃየት የለብህም በእኛ የመጣ። እኛ በዚህ ሰዓት አንተን ማኩራት ነበር የነበረብህ ግን አታልቅስ። አሁን እንዴት መሰለህ የለቅሶም ዘመን የለቅሶም ጊዜ ያልፋል። ሁሉም ያልፋል። ውስጡ ያላዘነበት የለም፣ ውስጡ ያልቆሰለ የለም። ኤፍርዬ አሁን ማልቀሱ ጥሩ፣ አታልቅስ። አሁን እንግዲህ አንተ ውስጥ በተሰማህ ነው አይደለ? ውስጥ ተሰምቶ ነው አይደለ? የሚያልፍበት ጊዜ ደስታ የምትስቅበትም ጊዜ አለ። እኔ ለዚህ ነው ሁልጊዜ የምናገራት ነገር አለች። አትቸኩሉ፣ ተረጋጉ። ተረጋግታችሁ ማንኛውም ነገር በተረጋጋ መንፈስ ይሁን የምለው ለዚህ ነው። በቃ አሁን እንግዲህ የደስታ ጊዜ ሊሆን ይችላል። የደስታን ጊዜ ሆኗል። እኔ ጨርሻለሁ ይሄንን ነገር። አሁን ስለ አብሬ ነገር ማለት ነው ውስጡ ያልበላው የለም። እኔ ሁልጊዜ እየተናገርኩ አይደለም፣ ውስጤም እየቆሰለ ነው። ግን አምቄ ይዤዋለሁ፣ አፍኜ ይዤዋለሁ። ውስጤ እንዳለም ነው። እንግዲህ ከሰው ጋር ስገናኝ እንዴት ነው? ሰላም ናችሁ ወይ? ደህና ናችሁ ወይ? እንዴት ነው? ሰላም ነው፣ እግዚአብሔር ይመስገን። በቃ እንዴት ነው አላችሁ? አለ። እንዴት ነው ጋሽ ታዴ? ሰላም ነው፣ ጌታ ይመስገን፣ እግዚአብሔር ይመስገን። ውስጤ ግን ቁስል ነው። ውስጤ ቁስል ነው። በቃ ስገናኝ ቁስለቱ እንዳለ ውስጥ እንዳለ እንዴት ነው? ሰላም ነው። ምንም ችግር ሰላም ነው፣ እግዚአብሔር ይመስገን። እና አሁን እሱ ወደዚህ የማምጣት ስራ ላይ ሰርቻለሁ። እኔ እንዴ ልጆቼ ሁሉም ነገር ተስተካክሏል። አሁን አስተካክየዋለሁ። በማስተካክልበት መንገድ እኔ አስተካክየዋለሁ። ግን ሲስተካከልም እኔ ማስተካክለው እንዲሁ አይደለም። አሁን ካልተስተካከለልኝ እኔ ሁለተኛ ወደዚህ መጣበት ምክንያት የለም። በቃ እኔ ከሚወዱኝም ልትለያዩኝ ነው፣ ሊለያየኝ ነው። አብሬ ከሚወዱኝ እኔ ብዙ የሚወዱኝ አለ፣ ብዙ የኔ በቃ አባቴ ብለው እውነቴን ነው እንደ አባቴ የሚያዩኝ አሉ። ከነሱም ሊለያየኝ ነው። በቃ ሊለያየኝ አልመጣማ፣ ወደ ሚዲያ አልመጣም። በቃ ሰብሰብ ብላለሁ። በቃ አሁን ካልተስተካከለ ይሄ ነው የምናገረው። አብሬ ወይ ዛሬ ወይ ነገ ሊመጣ ይችላል ብዬ ተናግሬያለሁ። በሆነ ቪዲዮ ወይ ይመጣል፣ ደውዬለታለሁ። ወይ ዛሬ ሊመጣ ይችላል እና ተናግሬያለሁ። ይሄ ነገር አበክሬ ተናግሬያለሁ። አሁን ያልተስተካከለልኝ አሁን በቃ መጨረሻው ነው። እኔ አሁን ጋሽ ምን አለ መሰለህ እንዴ ያለ አንተ አቅማታል አንተ ይገባኛል። አቅማታል። የሰው ልጅ ተመክሯል። እንግዲህ ያው ምንም አደረጋችም፣ አትመተውም፣ ምንም አትለውም። ልጁ ቁጣ አይገባው፣ ምክር አይገባው። አሁን ጋሽ እዚህ ድረስ የተገኘሁበት ዋነኛ ምክንያት በቃ ሁሉም ነገር እንድትሆኑ እኔ የምፈልገው ያንተን ሰላም ነው፣ የእናቴን የአባቴን ሰላም ነው የምፈልገው። በቃ በእኛ የመጣ መታመም የለባችሁ፣ መጎዳት የለባችሁ ብያለሁ። ይሄ ነገር ብያለሁ። የኔ ሰላም አይደለም የሚፈልገው
አንተ የምትፈልገው እሱ የሚፈልገው የኔ ሰላም አይደለም። ሰላም አድርጉልኛ። ይሄን በቃ እኔ እዛ ነው ፍየላለሁ። አሁን ስታይሌ እኩል ነው ከአዲስ አበባ ከመጣሁ ጀምሮና አሁን ያለው ስታይሌ እኩል ነው እኮ አልወረደም። ምንድነው በላው ጠፍቶ አይደለም እግዚአብሔር ይመስገን። የሚጠጣው ጠፍቶ ስጋት በቃ ውስጤ አይምሮ ያላረፈ አይምሮ ስላላረፈ ነው። እኔ ይገባል። አሁን ግን እግዚአብሔር ይመስገን ጌታ ምረቶኝ ብዙ ተመልካቾቼን በሐሳብ ምረተውኝ ብዙ ይደውሉልኛል። ባይዘው እኔ ይደውሉልኝ ብዙ አሉ ከውጪ ይደውሉልኛል። እንዴ ነው ጋሽ አንተ ባለበት ሌላ ሰው እንኳን ታስታርቃለህ፣ ሌላ ሰው እንኳን የሚያስታርቅ ችሎታ አለ። አሁን አንድ ልጅ የማስታርቅ ችሎታ አጣህ ወይ ብለው እኔ ራሴ ተወቀስኩ። በጣም ተወቀስኩ። እግዚአብሔር ተወቀስኩ። በቃ ለምንድን ነው አንድ ልጅ አላቃተኝም የሚይዝበት ጊዜና ሰዓት አጥቼ ነው እንጂ እሱን አሁን ግን በእጅ ገብተዋል። ኤፍርዬ በእጅ ገብተዋል። አሁን አንተም ውስጥህን ሰሞኑ እንዳወራኝ ውስጥህን ቆስሏል። እናቱም ዞትር በቃ እንትን ትላለች። የሆነ ነገር ይሄ ነገር አምጪ ስላት ያልሆነ ነገር ታውቃለህ፣ ቴንሽን ሆናለች። በቃ እሷ ቴንሽን ሆነ። ይሄ ነገር አንቺ ሌላታለሁ ግን እንድታመጣው ሌላ ነገር ምንድነው? አንቺ አይምሮሽን ቴንሽን ሆነ ተመላት ከቤት ገርማል። እውነቴን ነው። መልሼ ወደ ራሴ ተመልሼ እስቃለሁ። ምንድነው አልኩሽ? ምን አምጪልኝ ነው አልኩሽ? ይሄ ነው እንዴ አምጪ አልኩሽ? ወይን አይምሮ ከየኔ አይደለም ምናምን ትላለች። አንቺ አታስቢ፣ እግዚአብሔር ነው የሚያስተካክለው። ማንኛውም ነገር ቴንሽን እስከመሆን ደርሳለች። እናትህ ይግባክ። አሁን ተናገርካትን አሁን ትረሳለች። ለምንድን ነው እንዲህ መሆነው? አሁንም ይብቃ አይደል ያልከኝ? ይብቃ አይደል ያላችሁኝ? ይብቃ፣ ይሄ ነገር ይብቃ። ሰላም አውርዱልኝ። ሰላም ሁሉ እኔ ውስጤ ነፃ ልሁን። በሳምንት እኔ አይምሮ ምን ስጋ ይበቅልብኛል በሳምንት ውስጥ። ለምን እናንተ የእሱ ሐሳብ ነው የአብርሽ ሐሳብ ነው። እኔ አብርሽዬ መካሪ ነው። ጌታ ያኑርልኝ፣ ይመክረኛል። እውቀቱ ጌታ እግዚአብሔር አምላክ እውቀቱ ጨምርለት። በእውቀቱ ይመክረኛል፣ ያስተምረኛል። ገና ሕፃን ሆኖ የኑሮ ነገር ያወራ ነበር። የኑሮ ነገር በእንደዚህ አይነት ነበር የምንወጣው የምንገባው፣ በእንደዚህ አይነት ነው፣ በእንደዚህ አይዞ እንዲህ ሲለኝ አሁን ምን እንደነካብኝ እኔ ግራ ገብቶኛል። ምን እንደነካብኝ ራሱ በቃ እኔ ማውቀው ነገር የለም። እና ግን አሁን አባብዬም ቢሆን ምንም ቢሆን አሽቼ እንዲህ ባህርድ ቢሆን አልመጣም። እኔ ታውቃለህ እኔ ባህሪ በቃ ከዞርኩ ነው። በቃ በፍጹም አልመለስም። በቃ ባህርድ አርጌ ይዤዋለሁ። በጸባይ በፍቅር አንድ ቀን እንትን ብዬ አውቃለሁ። በፍቅር ነው። እኔ ማንኛውም ነገር መመክርም በፍቅር ነው፣ መመታም በፍቅር ነው። እኔ መመታችሁ እየሳኩ አልነበረም? እየሳኩ ነው አይደል? መተው እየሳኩ እሺ፣ በቃ በቁንጥጫ እየሳኩ ነው። እኔ ልጁ ቁንጥጫ ምክርም የገባን መሰለኝ። ገብቶታል። ብዙ ተነታርተናል። ከመቼ መሰለክ? ዓርብ ዕለት ብዙ ተነታረትን። ብዙ ተነታረትን። ዓርብ በቃ አንድ ሁለት እንደዚህማ ከሆነ ብዙ እኔ አይምሩ ተሰማኝ። ስሜታዊ ሆንኩ። ስሜታው ሰውን ደግሞ ወረኩ ዝቅ ብዬ ይሄ ልጅ እንደዚህ ባህርድ ከሆነብኝ ሊቀርብልኝ አይደለም ብዬ በጸባይ አሁን አብርዬ እያልኩ እያሻሸው ነው። በቃ እኔ መመክረው እናገረውን ማውቄ እናገራለሁ። ከዛን በኋላ ሰላም ወርዷል። ሰላም ነው ብያለሁ። ሰላም ጋሺ ምን አለ መሰለህ እሱ በቃ እኔ ከዚህ በላይ ምንም ነገር ማድረግ አልችልም። ምክንያቱም እኔን እየሰማኝ ያለው እኔ የምለው ነገርም እንደ ምክርም እየተቀበለው አይደለም። የሰው ልጅ የራሱን የሆነ አመለካከት የራሱ የሆነ ግንዛቤ ያለው እንደ ራሱ የሆነ አረዳድ ነው የተረዳው። ችግር የለውም፣ እንደፈለገው መረዳት ይችላል። ግን ዛሬ እዚህ ድረስ የመጣሁት የእናንተን ሰላምና የእናንተን ደስታ ስለምፈልግ ነው። እናቴ ታማ ቤት ውስጥ እንድትቀመጥ አልፈልግም። አንተም እንደዛው እና የእናንተ ደስታ ነው ያስደስተኝ። ሰላማችሁ ሰላሜ ነው። እናንተ ደስተኛ ስትሆኑ እኔ ደስተኛ መሆን የምችለው። እናንተ ቤት ውስጥ አዝናችሁ ተቀምጣችሁ በእኛ እኔ እዛ ምንም ብበላም በጠጣም ብለብስም ከጓደኞቼ ጋር የፈለኩት ነገር ባደርግም ደስተኛ አልሆንም። ምክንያቱም እናንተ እዚህ
ታማችኋል። በእኛ የመጣ ብዙ ነገር እያያችሁ ነውና ያ ሁሉ ነገር እንዲፈጠር ስላልፈለኩ ነው ዛሬ እዚህ ድረስ የመጣሁት እንጂ የኔ መልበስና የኔ መጠጣት ምንም ዋጋ የለውም። ዋጋ እናንተ ናችሁ። ምክንያቱም ለዚህ ደረጃ ያደረሳችሁኝ እናንተ ናችሁ። እናንተ ካዘናችሁብኝ፣ እናንተ ከተከፋችሁብኝ የኔ መደሰት ምንድነው? ምን ጥቅም? ምንም ጥቅም የለውም። እና አሁንም ጋሺ መልክ ነገር በቃ ደስተኛ እንድትሆኑ ፈልገው እናንተ እኛ በእርግጥም እኛ እናንተን ደስተኛ ማድረግ አልቻልንም። በሆነው ባልሆነው እናንተን እያስከፋን ነው እና በጣም ይቅርታ ጋሺ፣ የመር የመጌታን በጣም ይቅርታ። አይ ፍሪዬ እንደዚህ ነው አብሬ ለምን በገዛ እጄ ነው። ለምን መሰለክ አዲስ አበባ ሄደ። አዲስ አበባ ሲሄድ በመልሰው ኑሮ በቃ እዚህ ምሰራውን ስራ እዚህ ስራ አዲስ አበባ ልሂድ አለ። ፍቀድልኝ ልሂድ፣ መርቀኝ፣ ወደ አዲስ አበባ ልሂድ አለኝ የሆነ ቀን። እኔም አዲስ አበባ ባይዘው አዲስ አበባ እኔ ደስ ይለኛል። አዲስ አበባ ሲባል በቃ ደስ ይለኛልም ደግሞም ደስ ይለኛል። አሁን ደስ ይለኛል በቃ በረሃብ በእጅ ያመለጠበት ምክንያት ልንገርህ። አንተ አልነበርክም አታውቅም። በኋላ ነው ሄድከው አንተ። ብዙ ተወያይተናል እኮ መርቀኝ ልሂድ አለ። በአንድ አፍ ነው በአንድ አፍ ሂድ ይቅና መርቀኝ። አሁን ተመረቅ፣ መንገዱ ጨርቅ ይሁንልህ፣ እግዚአብሔር አምላክ ይባርክ፣ በሄድክበት ተባረክ ብዬ ፈቀድኩለት። እሱም ደስ አለው ሄደ። የዛን ቀን መፍቀዴ ነው አልኩኝ። የዛን ቀን መፍቀዴ ነው። ይሄ ልጅ የዛን ቀን ዝም በል እዚሁ ስራ ከኔ ስር ሆነ ስራ ከኔ ይሁን። ለምን የምትሄደው? አትሄድም ብዬ እንትን ብለው አይሄድም። እኔም ይሄ ነገር አንተ ስህተት ሊሆን ይችላል ብዬ እሺዋለሁ። ስለፈቀጄለት ስህተት ሌላ ይወጣማ በእጄ ትንሽ አሁን በእጄ እንግዲህ በእጄ ተወሰነ ለራሱ ቀልሶ ኖሮ የለ ትዳር ማለት ቤት መቀለስ ማለት ነው። ቀልሶ ስለኖረ ምናልባት እኔ አሸንፌ ወጣለሁ አመልጣለሁ ነው ሐሳቡ። ይሄ ሐሳብ ካለበት ይመለስ። በዚህ ሐሳብ ላይ ይውጣ። ምናልባት አላመለጠኝ በእጄ ውስጥ ነው ያለው። በእጄ ነው ያለው። አብርሽ በእጄ ነው ያለው። ሁሉም ነገር ይገባኛል። የሁሉ ነገር ሳይገባኝ ቀርቶ አለ ብቻ በቃ እኔ ሁሌም ቢሆን የእናንተን ደስታ ማየት ነው ፈልገው። ያንተ ደስታ ነው ማየት ፈልገው። ፊት በእኔ ምክንያት ተጨማዱ፣ በእኔ ምክንያት ቤት ዘግተህ እንድታዝን አልፈልግም እና ያንተ ደስታ ነው ማየት ፈልገው። ሁሌም የእናቴ ደስታ ማየት ነው ፈልገው እና በቻልኩት አቅም አንተን ላለማስከፋት፣ እናቴን ላለማስከፋት በቻልኩት አቅም ሞክራለሁ። እግዚአብሔር አምላክ ይባርክ። ይሄን የምፈልገው ነግሬሃለሁ። አንተም ጺም አውጥቻለሁ ብለህ እኔ ግልጽ ነው ስምናገር፣ ድብብቅ የለችም። እኔ ጋር ድብብቅ የለችም። ምናልባት ጺም አወጣሁና ቡር ላለበት ነግሬሃለሁ። ይሄንን ነው። እግዚአብሔር ይባርካችሁ። ነገሩ አሁን ተስተካክሏል። አሁን አስተካክያለሁ ከእግዚአብሔር ጋር ብያለሁ። ቅድም ተናግሬያለሁ። አሁን ተስተካክሏል። ግን ከአሁን በኋላ ግን እንዲህ ነገር ሊፈጠር አልፈልግም። በቃ እንዲህ ነገር ቢፈጠር እኔና እሱ አንገናኝም። በቃ ሰላም፣ ቸው ልጅ አይደለም። በቃ አልፈልግም። በቃ ይሄን እና አሁን እንሂድ። በቃ ማንኛውም ነገር እግዚአብሔር እስካላስተካከለው ድረስ ሰው አስተካክለዋለሁ ብሎ ቢለፋ ና ይሄድን እናውራ። ሰው ቢለፋ አይስተካከልም እግዚአብሔር እስካላስተካከለው ድረስ። እና ቤተሰቦች እንግዲህ ያው ሁሉም ነገር ሰምታችኋል፣ ያለው ነገር ሁሉም ነገር ሰምታችኋልና ከዚህ በላይ ምንም ነገር የምናወራችሁ ነገር የለም። ለእናንተም ፈጣሪ ጉዳዩን ያስተካክለው። እወዳችኋለሁ። ጥር እንዳይላችሁ አስተካክለዋለሁ ከእግዚአብሔር ከጌታ ጋር እኔ አስተካክየዋለሁ። አሁን እናንተም ትደሰታላችሁ። እንግዲህ በቃ ቻው።